ጋዙን አየሽው ነሲ? እስቲ አየሽው? አቀማመጡን ጋዙን አየሽው? አየሽው? ፎዚ ዳይሬክት አገኘው። ይሄን አሁን ወደ ዳር አርግቶ የሆነ ነገር መከለል ቤት ሰውለት በያቸው ወይ ይታያል። ማሬ ይታያል። አይተነዋል ማሬ። አይዞሽ የእሷ ኢቨን ጋዙ አይተሹ ከሆነ ፖሴቶ ላይ ነው ያለው። አይሻ እናቴ ትሙት ለምን መሰለሽ ሰራተኛ በቃ እነዚህ የተገዙ ሴቶች አሉ አይደል? በቃ እነዚህ ገዝተን ነው የምናመጣቸው ብራችንን ከፍለን ስለሚባል በዚህ ደረጃ ነው ልጆች የሚሏቸው። በነገራችን ላይ ፈጣሪ እየጠበቃቸው ነው። ፎዚ ይሄን ታውቂያለሽ? አዎ በጣም ወይ መሲ የአላ ነቀላት። ኢንቫይት አርጓት። አይሻ ፎዚ ፈጣሪ እየጠበቃቸው ነው እንጂ በጣም አደጋ ነው። አዎ የእሱ አሁን ኢቨን ፖሴቶ ላይ ነው የተቀመጠው። አይደረግም እነመርኮ ፎዚ እንደዚህ ጋዝ ውጭ በሚሆን ሰዓት ሴፍቲ የሆነ የራሱ ሆም ሊሰራለት ይገባል ተባል እኮ በየትኛው ቦታ። አሁን አይተሽ ከሆነ ውጭ ሬስቶራንቶች ምናምን ካሉ በለድያ ከውስጥ አስወጡተው ወደ ውጭ አስደርጓቸው የለ ቤት እንዲሰሩለት። ይሄ አሁን ቤት ውስጥ ነው፣ ውጭ ነው ያለው። ልጆች ይጫወታሉ፣ ይሯሯጣሉ፣ ወይ ይነኩታል፣ ወይ ሳያውቁ ይከፍቱታል። መጫወቻ ይመስላቸዋል። ልጆች ናቸው፣ አያውቁም። አንቺ ከውስጥ ደግሞ ምንም አልሆነም ብለሽ ትከፍቸዋለሽ። ይሄ አሁን እንዴ ነው ቤት አለው የራሱ ቁልፍ ይሰራለታል፣ ይቆለፋል። ጋዙ ሲያልቅ ብቻ ሰራተኛዋ ወይም አንዱ የቤተሰብ አካል ከፍቶ ቼክ የሚያደርግ ወይም የሚቀይር። አሁን ይሄ ግን በጣም እንደ ያሰጋል። በተቻላችሁ አቅም እንደዚህ የሆነ ከሆነ ቤታችሁ ውስጥ ያለው ጋዝ ለአሰሪዎቻችሁ ንገሩ። ቤት ስሩለት የሚቆለፍ ግቢት ልጆች ይጫወታሉ። ወይ አሁን ላሳየሽ። ወሽ አይተነዋል። አሁን አየሽ፣ እኔ የምሰራው ውስጥ ነው ማለት እኔ በጣም ነው የምሰራው እና ሌሊት ልጆቹ ተማሪዎች ልጆች አሉ ሴቶች ይመጡና ሌሊት ጋዙን ይከፍቱትና ብዙ ቀን እየረሱት ይሄዳሉ። እኔ የእውነት አሁን ስታወሪ በጣም እያለቀስኩ ነበር። በጣም ፈርቻለሁ። እኔ ራሱ ለሴትዮዋ በጣም ብዙ ጊዜ ነግሬያታለሁ። ጠዋት ስመጣ ጋዙ ክፍት ነው። ጋዙን እንዱሚ ምናምን ይሰሩና ጋዙን ረስተውት ይሄዳሉ ሳይዘጉ። ጠዋት ስመጣ እኔ ክፍት ነው ማገኘው። እንዳልኩሽ ደግሞ ኩሽናው ሰውየው ቆልፊ ብሎኝ አንድ ቀለት ሰውየው በቃ ስመጣ በጣም ጠዋት ይኸውልሽ፣ እኔ ማታ ምግብ ሰርቼ ራት አብልቻቸው ምናምን ወደ ክፍል የሚሄደው 11 ሰዓት አካባቢ ነው እና ልክ 11 ሰዓት አካባቢ ነው የሚሄደው። ሌሊት ላይ እነሱ ይመጣሉ መተው እንዱሚ ምናምን ይሰራሉ። በቃ ማር ቤቱን እንደማይሆን ሆኖ ነው ጠዋት ስመጣ ማገኘው። ችግር የለውም ለሱ ግን ገባሽ ጋዙ ክፍት ሆኖ አይና እነግራታለሁ ለሴትዮዋ። እና አንድ ቀለት እንደዚህ ጋዝ ፈንድቶ ብላይ ስትይ ጋዝ ራሱ ውጭ እኔ ነኝ የምቀይረው። ጋዙን ራሱ የምቀይረው እኔ ነኝ። አንዳንዴ እፈራለሁ፣ ትስ ይላል፣ በደንብ ላይ ገጥምልኝ ይችላል። ብዙ እኔ አላቅም መቀየር ገባሽ? ግን እኔ ነኝ የምቀይረው። ሰውየው ብዙ ጊዜ እንትን አይለኝም። እና አንድ ቀን ነገርኩት። እኔ ውጭ እንደዚህ ቪዲዮ አይቻለሁ። የሆነች ልጅ ውስጥ እንዲየሰራች ውጭ ጋር ሲሊንደሩ ስለሚቀበል ስለሚሞቅ ፈንድቶ ሞታለች ኢትዮጵያዊ ስለው አዴ ሰላም ምንም ችግር የለውም አትፍሪ ምናምን አለኝ። እና እኔ ራሱ አሁን ስትናገሪ በጣም እየፈራው ነው። እነሱ አንዳንድ ይዘጉት። አሁን ከኔም ችግር አይደለም ገባሽ? እኔ አሁን አይቼ ማታ በስነስርዓት አይቼ ነው ወደ ክፍል የሚሄደው ሲሄድ ገባሽ ምልሽ። ልጆቹ አንዳንዴ ይከፍቱታል ጋዙን ብዙ ጊዜ፣ አንዳንዴ ብቻ አይደለም ብዙ ጊዜ ተከፍቶ ነው ማየው። እና እስቲ አሁን መልሼ እነግሯለሁ። እሺ ካለኝ ሰላም ይኸውልሽ፣ በመጀመሪያ ደረጃ አንቺ ራስሽን ሼፕ አድርጊ። ይኸውልሽ እነሱ አሁን ብዙ ጊዜ ስትነግራቸው ላይሰሙ ይችላሉ። አንቺ ማድረግ ያለብሽ አንደኛ እንደገባሽ ጋዝ አለመለኮስ። ጋዙን መጀመሪያ ሁሉንም ጋዞች አጥፊ፣ ቼክ አድርጊ፣ መስኮት ክፈቺ። ከዛ አንቺ ቅድም መሲ እንዳለችው ፊትሽን ታጠቢ ምናምን ሪላክስ አድርጊ። መጀመሪያ እንደገባሽ ዘለሽ ጋዝ የምትለቁሽ ከሆነ አሁንም ለሰዎቹ ብትነግሪያቸውም ለውጭ ላለው አንቦባው ቤት ቢሰሩለትም ምንም ጥቅም የለውም። ምክንያቱም ልጆቹ ማታ ማታ ሁሌ እየገቡ የሚሰሩ ከሆነ ቁልፍ ቆልፈሽ ማንሳትም መፍትሄ አይሆንም። ከእነሱ ጋር ጸብ ውስጥ ነው የሚከትሽ።
ለምን ቁልፍ ትቆልፊብናለሽ ብለው እንትን ይሉሻል። አንቺ ራስሽን አዳምጪኝ። አንቺ ራስሽን ቀይሪ፣ አንቺ አስተካኪ። አንቺ ማድረግ ያለብሽ እንደገባሽ ጋዝ አትለኩሺ፣ መስኮት ክፈቺ፣ ኤሲ አብሪ፣ ፊትሽን ታጥበሽ ነይ። ሪላክስ አድርገሽ ነው ጋዝ መክፈት ያለብሽ። ይሄንን ነገር ልምድ አድርጊው። እሺ ይሄ በቃ በጣም የግዴታ ነው፣ የግዴታ። እነሱ ያንን ማድረግ አለማድረጋቸው ሳይሆን አንቺ ነሽ መጀመሪያ ማስተካከል ያለብሽ። ለአንቺ ያለሽው እዛ ጋር አንቺና አንቺ ብቻ ናችሁ። አንቺ አንድ ነገር ብትሆኝ እነሱ ነገር ሌላ ሰራተኛ ያመጣሉ። ለምን ሲባል አንቺ ትጎጃለሽ? ለምን አንቺ ትጎጃለሽ? አሁን እኔ ታውቂያለሽ። እሺ እሱ አሁን ያልሽኝ ሰምቼሻለሁ። ግን ለምሳሌ እኔ አሁን ምግብ እየሰራው ነው። አሁን ምሳ ሰዓት ነው እየሰራው ነው። ብታዩ ጋዙን ሲሊንደሩ መተሽ በጣም ግሏል። ውስጥ ለኩሻለሁ። ገባሽ? እዚህ የዚህ ሰዓት እራሱ እፈራለሁ ነው የምልሽ። እሱን ማድረግ ያለብሽ ምን መሰልሽ? ለእነሱ ነገርሻቸው አይደለ? እምቢ ካሉሽ ቅድም እኔ እንዳልኩት ማለት ነው በሴትዮዋ ቀሚስም የሆን ሲፈልግ በሆነ ነገር መከለል ከሊው። እሺ ቆርቆሮ ምናምን ፈልግና ፈልጊና አንቺ ከሊው፣ እነሱ ካልሰሙ። እሺ በዛ ኢንሻላህ ይጠብቃለኝ። ከሰላት በኋላ እያችሁ ሁል ጊዜ መልካም ነገር ነው የሚሰማው። ሴትዮዋ የተቃጠለችዋ ልጅ ሴትዮ እየተከታተለችው ነበር ቲክቶክ ላይ። እንግዲህ አሁን እነሱም እየተቀላቀሉ ነው ከኛ ጋር እና ምንም አታስቡ፣ ሬሳ ከመላክ ጀምሮ ለእናቷም ለቤተሰቧን የሚያስፈልገውን ነገር ሁሉ አደርጋለሁ ብላ ለወንድማችን ይሳቅ ደውላለች። በጣም ጥሩ ደስ ይላል። እያየችን ነበር ማለት ነው። እያየችን በቃ አመሰግናለሁ። እሺ እህቶቼ፣ እግዚአብሔር አብሽሪ ማርያ፣ አላህ ይጠብቅሽ። እሺ ውዴ፣ አሜን። እሺ አመሰግናለሁ። በጣም ደንግጬ ነው መሲ ስታወራ እዚህ እኔ ጋ ስላለ በጣም ደነገጥኩ። የምር በጣም ነው የፈራሁት። በጣም አመሰግናለሁ። አይዞሽ ሰላም፣ አይዞሽ አብሽሪ። ሳሪ ነገር ነው አክስቴ፣ ወላሂ እናንተ እኔ ግን ማለት ነው ልመሰገን ይገባል እነዚህ 3 ሰዎች ተሸክሜ በመቀመጤ። ሳሪ ወዬ እኔ አባከል ኸይር፣ ደህና አደራችሁ? ደህና አድረናል። ምንቴ ነጁ መሲፎዚ ደህና አደራችሁ? ምን ተፈጥሮ ነው ገናውና ሳሪ? አንዲት ልጅ ጋዝ ፈንድቶባት ነው ሳሪ። የት? እዚህ? ያው እንግዲህ እህታችን አልተረፈችም፣ ህይወቷ አልፏል። እኛ ጋር እዚህ ዱባይ ነው። እኛ ጋር ስቃያችን በዛ። ጸልዩ፣ ሁሉም በየሃይማኖቱ ይጸልይ። ጸልዩ፣ ራሳቸውን ጠብቁ። የምር ጋዝ እኮ መጥፎ ነው፣ በጣም መጥፎ ነው። አሁን ሙቀቱ ደግሞ በጣም ከባድ ነው፣ በጣም ከባድ። አሁን እኮ ውክልና የሚወስድ ሰው እኮ ነው የጠፋው ለልጅቷ። ዘመዱ ቤተሰብ ምናምን የላት፣ ስራ ናት፣ ስራ ነና ብለዋል። ስራ ናት። አሁን ከሚታሰብላት ኢንሹራንስ ከታሰበላት ግማሽ ይሰጥሃል ቢባል ሳይሰበር ይወጣል። ወረቀት ስራ መልቀቂያ እንኳን ያስገባል። አይ ተረቀሙ ናግባ። እናንተ ለዘመዶቻችሁ ሟች ናችሁ፣ ለሁሉም ሟች ናችሁ። እነሱ ቤተሰብ አንድ ጊዜ መልዕክት ልናገር። ዛሬ በ8 ሰዓት ላይ የኡስማን እርዳታ አደርጋለሁ። እሺ ሁላችሁም እንድትመጡ እንዳትቀሩ። ኡስማንን እናግዘው። እሺ ቤተሰብ ሁላችሁ። ማለትኛው ነው ኡስማን ሳውዲ ያለ። እሺ ሳሪ፣ እሺ ታውቁታላችሁ። ሙኒት አደራ እንዳትቀሩ። እመጣለሁ። እሺ አደራ፣ እንደው በማርያም በአላህ ሁላችሁም የኢትዮጵያ አንድ ሺህ ብትሰጡት እሱ ካለበት ችግር ይወጣል። እንደው ሁላችሁም አደራ በፈጠራችሁ። ሰዓት ላይ ነው ያደረግሽው፣ ሁሉም ሰው ይረዳሉ። አውቄ ነው የደሞዝ ሰዓት ላይ ብዬ ያደረግኩት። ማለት ልጁ በጣም ሁለተኛ ኦፕሬሽን ለመሆን እየጠበቀን ስለሆነ እባካችሁ ቪዲዮም ሰርቻለሁ፣ ገብታችሁ ኮፒ
እና ሪፖስት አርጉልኝ ስወዳችሁ 1800 ሰው 1900 ሰው ገብታችሁ ኮፒ ሊንክ አርጉልኝ። እንደ ሰው ሂዱና ኡስማን ማን ነው ብላችሁ ደግሞ እዩት አደራ። እሺ ይኸው ጨርሻለሁ። መልክት ወይ መሲ ሰው ሲሞቱ ብቻ ሳይሆን ከጎናቸው ሲኖሩ ብቻ ሳይሆን ሲሞቱም እኔ ውክልና እኔ ወስድላታለሁ። እሺ በቃ የሚያስፈልገው የዚህ ሀገር ስልክ ቁጥር ነው የሚያስፈልገው እንጂ አንቺም ውክልናውን ውሰጂ እና እኔ ማስጨረስ ስለማልችል ብለሽ ኤምባሲ በቃ እኔና ጠዋት እዛው ይቀበሉ በቃ እዛው ይቀበሉሻል። ሌላውን ኤምባሲ የሚጨርስ ነው እና ቅድም ከዚህ ገስት ላይ ነበርኩ። ሴትዮዋ ጋር ተልኮላት ነበር ሰምታለች። ክሱን ራሱ አላቅም አለች። ወላሂ ደውላ ነበረ ቢሮ። የዚህም ቤት ሊንክ የላከላት አበሻ ነው። አበሻ ምን ያህል መርዝ መሆኑን ወቀው። ለክፋት አይደለም ለክፋት መጥፎ ነገር እስከማንናገር እና ምን አለች፣ ምንም ችግር የለም። ኬዝ ራሱ ሴትዮዋ መከፈቱን አታውቅም ነበረ። ደውላ ለልጅቷ ክስ አለባት አሉ ምናምን ብላ ነበር። ከዛ ልጆቿ ሲአይዲ ናቸው እንዲያጣሩ ነግራቸው፣ ከዛ አጣርቶ መጥተው እኛ አይደለም ኬዝ የከፈትነው ኒያባ ነው ሪፖርት እዚህ መጥተው ሲጽፉ የዛኔ የተከፈተባት ብላለች። ኒያባ ደግሞ የሚከፍተው የፖሊስ ሪፖርት ይዞ ነው። አዎ እና እንጂ እኛ አይደለንም። ሁለተኛ ነገር ደግሞ ልጅቷ ልጅ አላት እና አውቃለሁ በሚያስፈልገው ነገር እናትየዋንም ልጅየዋንም ቅድም ብዬ ነበረ እረዳለሁ። አስክሬን ከመላክ ጀምሮ ቤተሰቦቿን የሚያስፈልገውን ሁሉ ነገር አለ። መሲ እህት አላት እንደዚህ እህቷን አስገቢያት የሚሉሽ ኮመንት ላይ ታያቸው በነሽ ውክልናውን እኔ ወስድላታለሁ። በቃ አንቺ ሰጂና መሲ ነገ ከደረሰች ነይና ወዲያው ኤምባሲ ጉዳዩን የማስጨረስ አልችልም የከሌ ከሌ ነው ብለሽ እዛ ቢሮ ላይ እንትን በይ ወዲያውኑ እነሱ ይጨርሱላታል። በቃ የዚህ ሀገር ስልክ ስለሚያስፈልግ ብቻ ነው እንጂ ለኤምባሲ መላክ ይቻል ነበር። ግን እዚህ ሀገር ስልክ ቁጥር ስለሚያስፈልግ ነው። አንቺ እና ነገሬ በቃ ደውዪልኝ ነገር ራሱ ውድ ከይዙን ያዘው ልጅ ስላለ እራሱ ይጨርስላታል። እሺ ይስሐቅ ሰላም ሳለ መንትን በይና ከዛ በኋላ መጨረስ ይቻላል። ግን እኮ አንዳንዴ ግን ያሳዝናል ማለት ነው። አንቺ ቅራቅም ሆነ የውጭ ቅማላ ምን ቤት ተቦልከሽ እዚህ ምን አባሽ ትሰሪያለሽ? ግን ታስብ አይሳርዬ ታያቸው እባክሽ። እኛ እዚህ ሰው እንረዳለን፣ እሷ ስለሌላ ታወራለች። ግማታ ችግር የለውም። ታይ ምናምን የምትሉት ችግር ይሄ እኮ ውክልና ማለት እኮ ውክልና እኮ ችግር የለውም። ቤተሰብ አስክሬኗ ኢትዮጵያ እንዲገባ እኮ ነው። እኔ ላይ የሚደርስ ችግር የለም። ምንም እኮ የለውም። አስክሬኗን እንደ መስዬ ውክልና ስትወስጂ በየቦታው እየሄድሽ ጉዳይ ነው የምታስፈጽሚው አንቺ ነሽ። እያንዳንዱ ቦታ ላይ ተጠሪ የምትሆኚው አንቺ ነሽ። መገኘት ሆስፒታል ቢሆን በየፖሊስ ስቴሽኑ በየምኑ መጨረስ ያለብሽ አንቺ ነሽ። ስለዚህ የኤምባሲ ሰው ቢወከል መልካም ነው እኮ። እሱ እንትን እናስተካክልላት። ተስፍሻውን እዛ ያሉትን እንትን ይገባ። አንተ አሁን በቅርቡ ስራ እንጀምራለሁ ስላሽ ወደ ስራ ስለምትመለሽ ላይመችሽ ይችላል ወይ እንዳይምታጠ ሄሎ፣ እንዴት ናችሁ? መሲ ሞንቲ እንዴት ናችሁ? ሳሪ ነጁ እንዴት ናችሁ? ሰላም ናችሁ? አለና እንደምን አለ ተስፍሽ ወንድሜ እንዴት ነህ? አለን። የታለም ሞንቲ እንዴት ነው? ሰላም ነው? እየጠፋህ ነው በጣም አለን። አልሐምዱሊላህ ትንሽ በዓልን ፈታ ልበል ብዬ በቃ ማታ ይዘና እያለኩ
ተዝናና፣ ሌሎች ይጨሳሉ፣ አንተ ትዝናናለህ። ምን አገባኝ? ጨሱ አልጨሱ አያልቅም እኮ ጉዳዩ አያልቅም እንጂ ደስ የሚለኝ ነገር ሰው ስለ አንቺ ሲንደባለቅ ሲቆም ሲነሳ አንቺ በሌላ ዓለም ላይ ነሽ፣ በራስሽ ዓለም ላይ። ያ ነው ደስ የሚለው። ምን ሆናችሁ? ምን ገጠማችሁ? ተስፍሺ አንድ እህታችን ጋዝ ፈንድቶ ህይወቷ አልፎ ማለት ከዛች ከሆስፒታል ከገባችሁ ውጭ ነው? ይሄ ዓርብ ዕለት ነው ተስፍሽ። የት ሀገር ልጅ ነች? ቤተሰቦቿ ተገኝተዋል? አዎ ቤተሰቦቿ ተገኝተዋል። አዲስ አበባ መጥተዋል። አዲስ አበባ እንድታገኛቸው ነው እነሱን። እሺ ከመካነ ሰላም ኦልሬዲ አዲስ አበባ ገብተዋል። ችግር የለም። ስልከኝ ስጧቸዋ። ኩነተ ሰላም መካነ ሰላም። እሺ ቆይ አንዴ ተስፍሽ አትውጣ እና እዚህ ያለ እንትን እንዲባል ማለት ነው። ለምንድን ነው ግን ታብታብ የማታረጉት? እኔ ቤት እኛ ነው ወይስ እናንተስ ብትሆኑ የእናንተን ታብታብ ቤት አይጠላ። ሜምበር ስጡኝ ደግሞ አበባ ከምትሰጡኝ ሜምበር ስጡኝ። ሜምበር እና የቲክቶኳን ምልክት ቴንክ ዩ። አንድ ኢሳቅን ልኬለታለሁ እና ይላክልኝና እልክልሃለሁ። እና ጋይ ሰሞኑን መጣለሁኝ። እስኪ ወደ እስራኤል መለስ እንዴ? ወደ እስራኤል መለስ ተስፍሽ ለምንድን ነው? ቫኬሽን ላይ ነበርሽ? የዓመት እረፍት ነው ምንድን ነው? አይፎን እየጠበቀች ነበር ተስፍሽ። ለዛ ነው ለራሷ ወደ ሱቅ ልታስገባ በብዛት እና በጥራት። እሷም ገቢ ይጣራል እኮ። ጋይስ ታፕታፕ ኮፒ ሊንክ አድርጉላት። ያው አሁን በቅርቡ ወደ ስራዋ ስለምትመለስ ግዴታ ያስፈልገዋል። ኮፒ ሊንክ አድርጉላት። ኮፒ ሊንክ ውስጥ ከሆነ 1000 እንኳን አልገባም። ሌትስ ጎ። ለራሳችሁን እየጠበቃችሁ ውዶች፣ እናንተ ስትኖሩ ነው ሁሉም ነገር የሚሆነው። ከሌላችሁ የላችሁም ነው። ለራሳችሁን ጠብቁ። ይህ አሁን ጋዝ ፈነዳ የሚባለው ኋላ ቀር ጋዝ ነው ምንድን ነው? ሲሊንደሩ ወይ ዲጂታሉነቱን በደንብ ገጥመው አይከፍቱትም? መዝጋትና ምናምን በደንብ ሳያውቁ ነው? የቆየች ነው ወይስ አዲስ ልጅ ነች? አዲስ አትመስለኝም ተስፍሽ። ጋዙም ኖርማል ነው እንደ ይሄ አሁን በአሁኑ ሰዓት ላይ ያሉ ጋዞች ናቸው። ችግሩ ግን አሁን እዚህ ሀገር ውጭ ነው በብዛት የሚያደርጉት። ሙቀቱን አስበከዋል። የዱባይ ሙቀት አለ። ጥንቃቄ የመጀመሪያው እናንተ ስትነሱ ከእንቅልፋችሁ ጋዝ የሚባል ነገር ከሸተታችሁ ባይሸታችሁ ራሱ ቼክ ማድረግ ከኋላ እንዴት ነው፣ ውጭ ነው የተገጠመው፣ ውጭ ወይ ልጆች ሲጫወቱ ይከፍቱታል፣ አይታወቅም። እንደሚፈጥ ሄዳችሁ ቼክ ማድረግ። ቅድም መሲ እንዳለቻችሁ ቶሎ ብላችሁ ጋዝ አትክፈቱ።
ተረጋግታችሁ ቼክ አድርጋችሁ አይታችሁ ሽታ እንኳን ባይሸታችሁ ለራሳችሁ ስትሉ እናንተ ኩሽናውን አዝርታችሁ ገብታችሁ ክፍላችሁ ከተኛችሁ በኋላ ፋሚሊ ቤት ሲሆን ደግሞ ብዙ ሰው ይገባል ይወጣል፣ ብዙ ሰው ይገባል ይወጣል የሆነ ነገር ለመስራት። በዛ ሰዓት የሚያደርጉትን ያውቁም። ማድረግ ደግሞ ይረሳል። ታውቃላችሁ እናንተ ሀገር ሰላም ብላችሁ ጠዋት ስትገቡ ሌላ ታሪክ። ስለዚህ ጠዋት ማታ ስተኙ ያስቀምጣችሁት እንደነበረ ስለማታገኙ ጠዋት ስትገቡ ደብል ቼክ አድርጉ። ጋዛችሁ ውጭም ከሆነ ወጥታችሁ ቼክ አድርጋችሁ። እሺ ማርትዬ እንዴት ነሽ? ደህና ነሽ ወይ? ማርትዬ አንዲት እህታችን በጋዝ ፈንድቶ ህይወቷ አልፏል። እራሳችሁን ጠብቁ። ቤተሰብ መልዕክት አለኝ። የሰራሁትን ቪዲዮ ገብታችሁ ሪፖስት አድርጉልኝ። ሁላችሁም ገብታችሁ ሪፖስት አድርጉልኝ። ስወዳችሁ ኡስማንን ዛሬ 8 ሰዓት በዱባይ ሰዓት አቆጣጠር እናግዘዋለን። ሁላችሁም እንዳትቀሩ። እንግዲህ ካለበት ሁኔታ ታውቁታላችሁ። በብዙ ህመም እየተሰቃየ ያለ ልጅ ነው እና ገብታችሁ ሪፖስት አድርጉልኝ። ማነው ኡስማን የምትሉ ደግሞ ገብታችሁ እዩ። የለም አለ ማሪ አሁን ለቅቅ ያለው አሁን ቅርብ ከ10 ነው ከ15 ደቂቃ በፊት ለቅቅ ያለው። እሺ እስኪ ሂዱና እዩልኝ። ማርቲ ገና ተኝቼ ነበር። የለም አለ ለቅቅ ያለው ቤተሰብ አለ። ይህ ማርያም ለቅቅ ያለው ፒን ካረገቻቸው ቪዲዮዎች በታችን የራሱ አሁን አድርጌ የመጣሁት ፒን ካረገቻቸው ቪዲዮዎች ታች አለ አለ። አመሰግናለሁ አመሰግናለሁ እኮ ሪፖስት አድርጉልኝ። እሺ ቤተሰቦች ሁላችሁም ሪፖስት አድርጉልኝ። ሂዳችሁ ሪፖስት አድርጉ። ኡስማንን እዚህ ሳራ ዛሬ የፍሬን እርዳታ አለ። ለምን ዛሬ ማድረግ አስፈለገሽ? ይጂ እኔ ያውቃለሁ እንዴ መብቴ ነው። በፈለግኩበት ቀን ባረግ ደግሞ ዛሬ እርዳታ ለምን አረግሽ ተብለሽ ደግሞ ኡስማን ስንት ጊዜው ከተያዘለት ዛሬ ለምን አረግሽ ትለኛለች። እኔ መብቴ ነው በቤቴ። ራስሽን ጠብቂ እሺ። ውሃ ተረጋጊ። ፈጣሪ ያመጣው ነገር ምንም ነገር ማድረግ አይቻልም። እሺ ችግር የለም። ፈጣሪ ልጇን ያሳድግላት። ምንም ማድረግ አይቻልም። አብሽር እሺ። ተረጋጊ። አንቺም ኮንትራት ነሽ። በቃ ተረጋጊሽ። እሺ ችግር የለም። ተስፍሽ የካልድን ቁጥር ልኬልሃለሁ እና ለካልድ አሁን ትደውልለታለህ። እዚሁ እያለህ ሚዩት አድርግና ደውልለት። ማን ወንድም ካልድ ነው? ኖ ካልድ የልጅቷ ቤተሰብ ነው። አዲስ አበባ ነው። እሺ ቁጥሩ ልከሽልኛል? ዋትሳፕ ላይ ሰምተዋል እንዴ? ቤተሰቦቹ ሰምተዋል? ወይ ጉዴ! ለነገሩ ከሚዲያ ከሚሰሙ ቢነገር ይሻላቸዋል። እንደዛ ነው የሚሻለው ማርያም። ምክንያቱም ሚዲያ ላይ ደቂቃ አይቆይም። አመሰግናለሁ ውድ። ከባድ ነው ማርያም። እዚህ ሚዲያ ላይ ከምንለቁና ደንግጦ ሰው አንድ ነገር ከሚሆን መናገር ይሻላል። እሺ ቤተሰብ እንዳትቀሩ እሺ። የኡስማን እርዳታ ሁላችሁም እንዳትቀሩ እሺ።
በቃ ኢትዮጵያ ያለውን ነገር እንትን ብያለሁኝ። እዚህም ያለውን ነገር እንትን ብለናል። ተስፍሽ ደውልለት አሁን። አይ ሳሪ ቲክታክ ላይ ሰው ታመመ ሲባሉ አይደል እንዴ ፎቶ የሚፖስቱ? እች ልጇ ሙስሊም ናት። ፎቶዋን ፖስተውታል። ተፖስታለች። እግዚአብሔርን አሁን ቅድም መጥቶ ወይ ፖስቷት እኮ ሲሉኝ ነበር። 4 ልጁ አኬድ ፖስቷታል። ስለዚህ ግዴታ ገባሽ መነገሩ። በስመ አብ ወወልድ ወመንፈስ ቅዱስ። እንዴት ዳገባን። ድሮ እኮ ሀዘን እንኳ ሆኖ ቤት 1 2 ዓመት ዝም ብለሽ እኮ ትቀመጫለሽ። ቤት ይለ አሁንማ በቃ እዚህ ሀገር ላይ ኡስማን ማን ነው የምትሉ እኔ ፔጅ ላይ አሁን ቪዲዮ ሰርቻለሁ። ገብታችሁ ሂዳችሁ ላይክ እና ሪፖስት አድርጋችሁልኝ ነው ለኡስማን እርዳታ ተስፍሽ እስከሚመለስ ሁላችሁም 2200 ሰው እስኪ ሂዱና ሪፖስት አድርጋችሁ እና እርዳታው ላይ እንዳትቀሩ እሺ ውዶች። አንድ ጊዜ ለመሲ ልክላታለሁ ፎቶውን ባክግራውንድ ታደርገዋለች። ታቁታል መሲ አንድ ያርጊላቸው ባክግራውንድ አንድ ጊዜ ብቻ እኬልሻለሁ። ኡስማን ተስፍሽ እስከሚመለስ ሄሎ አግኝቼዋለሁ። ወንድምየውን ካሊድ የሚባለውን አግኝቼዋለሁ። ነገ ተቀጣጥረናል። በቃ ቢሮ መተን እንትን እንለዋለን። እሺ ተስፍሽ በቃ ጨርሱ። እሺ መልካም ሰላም ዋሉ። ትንሽ ደካክሞኛል። ይኸው ቤተሰብ ኡስማን ይሄ ነው። ታውቁታላችሁ። ለረዥም ጊዜ እዚህ ቲክቶክ ላይ እርዱኝ፣ አግዙኝ፣ አግዙኝ፣ እግዙኝ እያለ በየቤቱ ሲለምን ነበር። በየቦታው ሲለምን ነበር። በየቦታው እና እንድናግዘው ነው። እሺ ሁላችንም እንድናግዘው ነው። ያው ያለበትን ሁኔታ እናግዘው። ሞቶ የሰው ልጅ ሞቶ እንትን ከምንል በቁሙ እናግዘው። ኦኬ ሰው ከሞተ በኋላ አይደለም መረባረ ሁላችሁንም ሰላም ብያለሁ። እናት እንዴት ነሽ? እናት እግዚአብሔር ይመስገን። አቤት ሳሪ ደህና ነሽ? ማሪዋ እግዚአብሔር ይመስገን። እንግዲህ የሞተውንም ነፍስ ይማር። ሁላችሁም ራሳችሁን ጠብቁ። ብዙ ሰው እኮ በጋዝ የተጎዳ ነው። እና ደግሞ አሁን ፕሮፋይል የተደረገው ልጅ ሞቶ ሳይሆን እርዳታ ነው የተባለው። ከስር ኮሜንት ላይ ሞቶ ነው እያሉ ነበር እና እርዳታ ነው የተባለው አለ። አሁን የራሱ ልላቸው ነበረ እርዳታ ነው የተባለው። የመጀመሪያው ኬዝ የሌላኛዋ ነው። እሺ ግን አያምርም። በጣም ነው የሚያምረው። ምን ያስቃቸዋል? ምን ያስቃቸዋል? በቃ እንግዲህ ደህና ዋሉ። ልውጣ እኔ። እናት አለም ጎንደር ሁሌ ደስ ይበልሽ እናቴ። ያምራሉ እንዳላለችም ታይ ታይ ኮመንቱን እንዳላላየሽ ወይ አውዝ ቢላ በስ እያላችሁ
መስዬ ስላስገባሽኝ አመሰግናለሁ። ደህና ዋሉ። ግን የማይፈልጉት አንዳንድ አንበሳ ካለ ለምን አይሰጡኝም? የማይፈልጉት ሴኪሪቲ በሰላም ሞዴሬተሮች ካላችሁ እስኪ ልጠይቃቸው። ተይ እንጂ መሲ ባኒ ቤት እንድታገኘው ራሷን ብትከሰክሷት። በስመ አብ ወልድ በእሑዱ ቀን በሰንበቱ ቀን ራሷን የማይፈልጉት አንበሳ በማለት እነዚህ ታላላቅ ጊፍተሮቻችንን በአሽሙር ተናግራለች። እሺ የተረፈ ዶሮ ካለ ማለት ዶሮ የላቸው በነገራችሁ ልንገራችሁ፣ እግዚአብሔርን ዛሬ እሑድ አይደለ? ሳራ አልሀበሻ ጋር ኦርደር አድርጉ። እናቴ ትሙት፣ ዱለታችሁን፣ ክትፏችሁን፣ ስጋችሁን፣ ምግባችሁን ኦርደር አድርጉ። ፍሪ ነው አድርጉ። የምን ፍሪ? ያንፈራፍ ያባት ያለ ለሰው ትሆኑ የለ እንዲ እርዳታ ኑ እርዱ ስትባሉ 200 ብር 150 ብር ትሰጡ የለ? ለራሳችሁ ቆንጆ ስጋ ግዝት ታደርጋችሁ ብሉ ብሉ። እናቴ ትሙት፣ እርዳታ ኑ ስትባሉ ትሰጡ የለም ወይ? ለምን ለራሳችሁ ሲሆን እጃችሁ የሚይዛችሁ? ማርያምን ሳራ አልሀበሻ ጋር ሂድት ብላችሁ እዘዙ፣ ያመጡላችኋል። አቡዳቢ አለ፣ ዱባይ አለ። እንዴ ብልታርጉ እግዚአብሔርን ካልኩ አያልፍም። ኖርድ ውስጥ ባሉ ለማታውቁት ሰው 100 ድርሃም 200 ድርሃም ትሰጡ የለ እንዴ? ለራሳችሁ ነው። እሺ መሲያ ብላ ወንድሜ፣ አንተ ወንዶቹ እንኳን ብሉ እስክትባሉ አትጠብቁም፣ ትበላላችሁ። ማሻላ ቅድሚያ ለራሳችሁ ማርያምን ጥምስቅ አድርጎና ብሉ። ወንዶች እንኳን እኛ ብሉ ብለን አንመክራችሁም፣ ባንላችሁም ስለምትበሉ ባንላችሁም እናንተ ትበላላችሁ። አትብሉ ባትባሉም አትበሉም፣ ብሉም ብትባሉ አትበሉም። እናንተ ችግር የለውም። እናንተ ምንም አትበሉት አለ ምድር ላይ የሴት ኪስ በልታችሁ ምግብ በልታችሁ ሰዓት በልታችሁ ብዙ ነገር ምንም አያስቅም። እኔ አታጣኝ፣ ሰላም ሰላም አታጣኝ ከወንድሞቼ ጋር ከወንዶች ጉዳይ ጋር ልታጣሉኝ ነው መሲ የምትሉኝ? መሲ ተረጋጊ። በኋላ ራስሽን ዲጄ ሙለር ቤት ታገኘዋለሽ። ቆይች ለዚች ቃልሽ ዲጄ ሙለር ፎቶ ያደርግና በረጅስቶርን ጥራት የወንዶች ጉዳይ ጆከሬት አለ ራስን ጥሩት ይባባል። እኔ ወንድሞች ያልተናገርኩም። አይ ወንዱ ወንድ ልጅ ምግብ ብላ ይባላል እንዳይባልም እኮ ማርያምን። አሁን ብሉ ብለን እናንተ ልንመክር እናንተ ሀይሉ ትረስ ላይ ራሱ ሆናችሁ እኮ ይሄ ምግብ እኮ ይገባል፣ አይገልጸውም፣ ይገባል። እንዴ የፈለገ ወንድ ልጅ ምንም እዚህ ምድር ላይ ምንም ነገር ይምጣ ለሆዳችሁ ብሎ አይባልም። ሄዳችሁ ለወንዶች ጉዳይ ሴቶች ካላወራችሁ በስተቀረ ወንዶች ጉዳይ አይከሱኝም አይከሱኝም። እና ደግሞ ጋይዝ ምን እንደገዛው ላሳያችሁ፣ ነጁ ላሳያችሁ ምን እንደገዛው። እንደዚህ መሲ ያሳየን እስቲ። ይህንን ገዛው። ምንድን ነው? ውሃ ማጣሪያ ነው። ፀጉሬን ስታጠብ የሻወሩ ሻወር የሚቀጥለው በባልዲ ውሃ ማስቀመጥ ሰለቸኝ። ገባሽ? በነገራችን ላይ አሪፍ ነው ተብሎ ነበረ ባለፈው ስንት ወር ላይ ነው ያለፉት 4 ወራቶች ላይ በጣም እየተመከረ ነበር። ይሄን አድርጎ ምናምን እየተባለ እንዲህ በጣም አሪፍ ነው። በተለይ ፀጉራችንን ስንታጠብ
አሳያቸው፣ ግዙ፣ ለራሳችሁ አርጉ። እሺ 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 ታርጌ እሺ። ስንት ነው መሲ? አረ ይሄን ከልብስ ጋር ምናምን ነው የገዛሁት። ማርያምን ዋጋውን ስንት እንደሆነ አላውቅም። ለፀጉር ብቻ ነው? ሞር ገባሽ? እኔ ለፀጉሬ ነው ጥቅሙ። ለምሳሌ ውሃውን አጣርቶ ነው። አሁን የዚህ ሀገር ውሃ አሸዋ አይደለ፣ ጨዋማ አይደለ፣ ያንን ሁሉ ነገር እሺ፣ ይሄ ነው አጣርቶ ነው የሚያመጣው። እና በዚህ በደንብ ውሃ እንታጠብን በሚገዙት በትልቁ ጀርኪና ውይ እንትን ይላል። እኔ መገልበጡ አሁን ግን እኔ እንደዛ በፊት እኮ እንደዛ ነበር ማረገው። ይሄ 2 ጋሎኑን ውሃ ገዛና ባልዲ ላይ ገለብጠዋል። ፀጉራችን አይነቃቀልም። በነገራችን እንደዛ ታረገ። እሱ ጨው ስለሌለው አሪፍ ነው። ሰላም አሉ። በቃ ይሄንን እስክሪንሻት አድርጉና ለመዳሞቻችሁ ንገሯቸው። ፈልጋለሁ መዳም ብሏል። መዳም ራሱ የላትም። መዳም ግን የሌላት ውሃውን እሷ ስለለመደችው። ሳሪ መልካም ውሎ። እሺ ደህና ዋይ መስዬ ማለት ነው። እረፍት አድርጊ አንቺን። በቃ ደህና ሁኑ። አሁንማ መሳቅ ጀምረዋለሁ። አያስወጡሽም፣ አይለቁሽም። ደህና ሁኑ። ስራ ያስፈታሉ። የኔማ ምንድን ነው ያልሽኝ? የኔማ ፀጉር ዝም ብሎ ነው የሚወድቀው። በነገራችን ላይ በቀደመታ የሆነ ቅባት ነግሬያቸዋለሁ አይደለ? ማጋ ነው አሃዱ ባልትና ጋር ምናምን ደህና ነኝ ኪዩዬ። እሱ ጋር በጣም የሚገርም ቅባት አለ ከኬሚካል ነፃ ማለት ነው። ባለፈው እኔ ገዝቼ ያመጣሁት 4 ነው ምናምን ነው ራሱ ገዝቼ እንትን ያልኩት። እሱን ግዙ እና እነግራቸዋለሁ። ትንሽ ጊዜ ብቻ ታገሱ። ለትንሽ ጊዜ ብቻ ፀጉራችሁ ይነቃቃል። ማታ ማታ ማርያምን ነው የምላችሁ። ከተወሰነ ጊዜ በኋላ ቅባት ቤት ውስጥ ስሰራ ምናምን አሁን ሱቅ በጊዜ ነው የምዘጋው። ምክንያቱም አሁን ሀርድ ቦታ ስላለሁኝ ሱቅ እንደ በፊቱ አላመሽም ምናምን እና ቤት በጊዜ ስለምገባ ቁጭ ብለን እንደዚህ እየተጫወትን ምናምን አሳያቸዋል። ይሄንን ላሳይሽ። እሺ ይሄንን ግዙት ለጊዜው። ምን ቅባቱ የአላ የት ነው ያረኩትኝ? እቃው አልቆ ይሆን ምን ይሆን አላውቅም፣ ግን አለ። ቆይ አሃዱ ዲዛይኖች ካሉ ልጥራቸውን ያሳያችሁ ካሉ ነው። ጥሯቸው። እሺ አሃዱ ዲዛይን እነሱ ግን አልቼ ነበረ። አዎ እሺ። ከምንም በላይ ግን ፀጉራችሁ ይሄ መነቃቀል የሚያቆመው እንትን ሲሆን ነው። ውሃ ስትቀይሩ ነው። ውሃ ስትቀይሩ ስላችሁ ዳይሬክት ከቧንቧ የምትታጠቡ ከሆነ በቃ ይሄ ፀጉራችሁ እንዳለ ይረግፋል። ታያችሁት? የኔ እዚህ ድረስ ነው ፀጉር። ይዩት የኔ ነገሩ ፊቴ እንዳለ እዚህ ድረስ ሁላ ፀጉር ነው። እኔ በነገራችን ላይ ፀጉሬ በጣም ልዩ ፍቅር ነው ያለኝ። ግን በቃ ልክ አሁን ስቶ ምናምን እንትን እንደዚህ መነቃቀል እንትን አይልም። ቆይ አሳያችኋለሁ። ልጥራው። አሃዱ ዲዛይን እንደውዬ ልጥራላችሁ። ሀቢባ እኮ ተናግራለች ቴሌግራም ላይ ከድምፄን እየወሰዱ ነው እኔ አይደለሁም ተብሎ። እናንተ ሀቢባ ነኝ ብሎ ብር ሲጠይቋችሁ አትስጡ ከተባላችሁ ሌሽ ነው የምትሰጡት እንዴ? አሁን ለምሳሌ ብርጅስቶን በሚል ከፍተው ብርጅስቶን ብለው ቴሌግራም ላይ እንትን ቢሏችሁ እንትን ልትሉ ነው እንዴ? አንዴ ተነገራችሁ ሌሽ ነው የምትበሉት። አንዳንዴ እናንተ ስርዓት የያዙ እግዚአብሔርን ልጥራላችሁ፣ አሃዶችን ልጥራላችሁ እና ቅባቱን ያሳዩችሁ ትፈልጋላችሁ እና እዚሁ ያ አጠቃቀሙን እንድነግራችሁ። አዎ እሺ ጠብቁኝ፣ ቆይ ልደውል። እሺ ለእናንተም አሉ
እሺ ይኸው ቆይ ልጠራለህ እኮ አትስጡ። ይሄ ፌክ አካውንት ነው። ለምሳሌ እኔ ባለፈው እንደገጠመኝ ልንገራችሁ። አንዷ ልጅ እኔና ኪያ ጋር መጣች። ብሬክስ ዘሀበሻ አጭበረበረኝ አይዲ ሰራልሻለሁ ብላ ስትል ብሬክስ እንደማይል ሁላችንም እናውቃለን። እና ብሬክስ ጋር ስንደውል የብሬክስን እዚህ ቲክታክ ላይ የሚያወራውን ድምፅ በሜሴንጀር ልከው ብር አስገብተዋል። በእንትን በፌክ አካውንት ማለት ነው። ብሬክስ ነኝ ብለው የብሬክስን ድምፅ ወስዶ ማለት ነው። ከዛ ያንን ድምፁን ወስደው እንትን ብለውበታል፣ ብር ወስደው። ከዛ ብሬክስን ስንጠይቀው ብሬክስ ራሱ በጣም ነው የተናደደው። ስንት ሺህ ድርሃም ነው? 2000 ነው 3000 ድርሃም አስገብተው። ያውም እዚህ ሀገር ሆነው የሚያስገቧችሁ እንድታስገቡ ራሱ የሚያደርጓችሁ። ጥንቃቄ። ያንን ሰው እንደዚህ ፊት ለፊት ካላገኛችሁት በስተቀር አታድርጉ። ቆይ ልጠራላችሁ ነው። ሄሎ ጠርቼላችኋለሁ። ይኸው መታለች። ሜምበር ስጡኝ እስኪ። አመሰግናለሁ። ልጅቷ ያው አስክሬኗን ሬሳውን ለመውሰድ ውክልና ስለሚያስፈልግ እንትን እዛ ወንድሟን አነጋግረ ነው ከመካነ ሰላም ከፍኖተ ሰላም እና መካነ ሰላም አንድ ነው አይደለ? ጃልሞት አመሰግናለሁ። እግዚአብሔር ያክብርልኝ። እና አስክሬኑን እዛ ተነጋግሯል። ከዚህ ውክልና ሰው ያስፈልጋል። ውክልና ችግር የለውም፣ እኔ ወስዳለሁኝ። እና አስክሬኗን በዚህ በቅርብ ቀን ሬሳውን እንዲገባ እናደርጋለን። እና ጨርሰናል። በቃ እዛ ተስፍሽ እያነጋገራቸው ነው። እሺ አጮ እንዴት ነሽ? አለማ እንዴት ነሽ? አለው ደህና ነኝ። በቀደም እኔ የወሰድኩት ቅባት ነበር፣ አንቺ እንኳን አልነበርሽም። የትኛው ኑር ነው ላቫር ነው? አይደለም፣ አንደኛው እዚህ ቢጫው እዚህ ጋር ያለው ይሄኛው ኖ እቺ ይሄኛው እዚህ ጋር ያለው ይሄ ማለት ነው። እሱንና አንድ ደግሞ የእንትን የሚመስል አለ። ይሄ ምንድነው? የሮዝመሪ ሆኖ ያኛው በእነዚህ ያኛው ሮዝመሪ ይሄኛው ሳይሆን ያኛው ሌላ አለ ጠርሙዝ። እሱ በጣም አሪፍ ነው። እነዚህን ሁለቱ ተጠቀሙ። እኔ ነኝ ይሄኛውን የምነግራችሁ። በጣም ሙሉ ኃላፊነት የምወስድበት ማለት ነው።
የሚገርም ነው። እሱኛው አልቋል መሲ። ይሄኛው ነው ይሄን ያለው ሮዝመሪ ማለት ነው። በዚህ በትንሹ ማለት ነው። ያኛው አሪፍ ነበረው። ይሄኛው እና ይሄኛው አለ። ይሄ በጣም አሪፍ ነው። ከፊት ለሸሸ ማለት ነው። ቆዳ እንደዚህ ሶስት ቦታ ሰርታችሁት ይሄ ይሄ ዘለላውን ሳታስነኩት ቆዳችሁን ማታ ማታ ስትተኙ እንደዚህ ይሄ ቆዳችሁን አያችሁት። ይሄኛውን ጥብ ካላችሁ በኋላ ይሄን ተቀቡ። ያኛው ከሌለ ይሄኛውንና ያኛውን ተጠቀሙ። ከዛ በተረፈ እንዳልኳችሁ ይሄንን ግዙ። ይሄንን ከምንም በላይ ይሄን ግዙ። ውሃው ጨው ስለሆነ ነው ፀጉራችሁ የሚነቃቀለው። እና ደግሞ ይሄ መሲ ኦሪጂናል እና ፎርጂድ አለው። ይሄ ራሱ ማለት ነው። ኦሪጂናሉ እዚህ ጋር እስካን አለው እዚህ ጋር ማለት ነው። ፎርጂድ ቢሆን ከሆነ ደግሞ ይሄ የለውም፣ እስካን የለውም። እና ደግሞ ይሄ አለ። በጣም አሪፍ ቅባት ነው። ዘለላውን ይሄኛውን ዘለላውንም ተቀቡት፣ ችግር የለም። ያኛውን ግን ቆዳችሁን ብቻ። ከዛ በተረፈ ደግሞ ይሄንን ግዙ። ይሄንን ለራስ ገዛት። ይሄንን ግዙ። ይሄንን ምንድነው ያሹ ለምትል ይሄኛው ውሃ ማጣሪያ ነው። ፀጉራችሁን ስትታጠቡ በዚህ ታጠቡ። ከዛ ይሄ ቅባትና ይሄ ሁለቱ ያሳየቻችሁ ያኛውን ቢኖር ሶስቱን ብትወስዱት በጣም አሪፍ ነበር። ግን ያኛው ስለሌለ ይሄ ሁለቱን ውሰዱት። ሌላ ቅባት አሁን ያላችሁን ቅባት እርግፍ አድርጋችሁ ትታችሁ ይሄኛው ወይ ደጁዬ ማዕረኝ ይሄኛውን ሁለቱንም ቅባት ቆዳችሁን በቃ ጽድት ባለ ቆዳ እንደ መጀመሪያ እንደ አዲስ ጀምሩ። በደንብ አሳይን እንዳይዘጋብኝ ነው ማሪ። ይኸው ይሄ የቧንቧ እኮ ነው። ይሄ ፀጉር የሚታጠበት ነው። እሱን አድርጉ እና ይሄ ማዳም ቤት ያላችሁ ይሄን ተጠቀሙ። የምትፈልጉ ካላችሁ ማዘዝ ትችላላችሁ። ይሄ ማለት ነው የምንገኘው አጅማን ነው። በዋትስአፕ ልታገኙ ትችላላችሁ። እና ይሄ ለሚነቃቀል ፀጉር ለማለስለስ እና ለሚሰባበር በጣም አሪፍ ነው። ከሮዝመሪ ነው የሚሰራው። ታውቃላችሁ። ይህን ቅባት የማታውቁ የላችሁ ብዬ አስባለሁ። እሺ ተጠቀሙ። በጣም አሪፍ ነው። እና ደግሞ ቆይ መሲ አንድ ማሳያቸው ነገር አለ እዚህ ቤት ማለት ነው። ቅባት እየነቃቀለ ይሄ ማለት ነው። የምር መሲ በጣም አሪፍ ነው። ብዙ ሰው እየወሰደ ነው። የማታውቁ ማለት ነው። የአዚዝ ነው የማዲያት ማጥፊያ። ይሄ ማለት ነው በጣም አሪፍ ነው። ማዲያት ያለባችሁ ልጆች ይሄን ተጠቀሙ። እሺ ውዶቼ። በነገራችን ላይ ተመሳሳይ ምርት እንትን እንዳትሉ ሂዱ። በእሷ ጋር ፎሎ አድርጓት እና የመሲን ቅባት ስትሏት ትሰጣችኋለች። እኔ ቅባት ታውቃላችሁ ራሴ ነው የምሰራው። እኔ አሁን ፍሪጅ ውስጥ የሀገር ቅባት ነው ያለኝ ራሴ የሰራሁትኝን ማለት ነው። ፈለጋችሁ በእቃ ከትቼ ፍሪጅ ውስጥ ነው ማስቀምጥ። እና ማዘዝ የምትፈልጉ ካላችሁ በዋትስአፕ አናግሩኝ ወይ ደግሞ ላይቭ ላይ ነው በ0969802238 ላይ በዋትስአፕ አውሩኝ። እሺ በተለይ እቺን ነገር ተጠቀሙ። ማዲያት የሚያሰቃያችሁ ልጆች ማለት ነው። የመሲ ቅባት ይሄ ነው። ይሄኛው ከዚህ ውጭ እኔ ገበያ ላይ ቅባት አልገዛም። ከዛ በተረፈ መሲ እኔ ራሴ ያለ ፀጉሬ በጣም ነበር የሚሰባበረው ማለት ይነቃቀላል። ይሄኛው በጣም አሪፍ ነው። ግን ሌላውን ቅባት መተው አለባችሁ። ይሄን ከተጠቀማችሁ ሌላ ቅባት አትጠቀሙም። ይሄ ነው ማሪ፣ ይሄ ነው። እሺ ከፊት ለፊት ላስረዳችሁ። ቆይ እዛ ጋር አንድ እልክላችኋለሁ። የዋትስአፕ ይሄን አካውንት ፎሎ አድርጉና ባዮላ አለላችሁ ቁጥር ማለት ነው 0569802238 በዛ ልታገኙ ትችላላችሁ። እሺ ዋትስአፕ ላይ ይሄ የማዲያት ማጥፊያ ተጠቀሙ። በጣም አሪፍ ነው ጋይስ። ያውላችሁ እነዚህ ራሴ የሰራኋቸው ቅባቶች ናቸው። ይሄን ጥራቱን አያችሁት? ይኸውላችሁ አያችሁ
ንጹህ ነው። በዚህ በእቃው ራሱ ጥራቱን አያችሁት አይደለ? ይሄንን አየሁት ራሴ የሚሰራቸው ቅባቶች። ከዛ በተረፈ እነዚህን ቅባቶች ነው የምገዛው ነው። ቅባት ስገዛ መስራት ማልፈልግ ከሆነ ወይ ከደከሜ ምናምን እነዚህን ቅባቶች እገዛለሁ። ከዛ በቃ ልክ እንደዚህኛው የሚስማማኝ ሳይሆን በቃ እነዚህ ቅባቶች አንደኛ ከኬሚካል ነፃ ናቸው። ለማንኛውም የፀጉር እንትኖች ይሆናሉ። እነዚህን ቅባቶች ሄዳችሁ ገዝታችሁ በባዶ ፀጉራችሁን ታጥባችሁ እንደ አዲስ ከዚህ ውጭ አትሞክሩ። የምር በጣም አሪፍ ነው። እሷ ጋር ፎሎ አድርጓት፣ እሷ ጋር ሂዶ እኔ ልወጣ ስለሆነ ማለት ነው። እዚህ ሄዳችሁ የመሲን ቅባት ስጭን በሏት፣ ትሰጣችኋለች። ወይ ለተወሰነ ደቂቃ እኔ ገዝት ሄዳለሁ። ኑ እንዲ ከፈለጋችሁ። መሲ ስልክ ፈልጌ ነበር። እሺ ይሄን 2 ቀን እመጣለሁ። ደስ ያለ ኖ። ለማንኛውም እሺ ውዶቼ፣ እሺ መሲ ቴንክ ዩ። እሺ ሄዱ እሷ ጋር፣ እኔም ሄዳለሁ። ገዝት ሄዳችሁ የመሲን ቅባት በሏት፣ ትሰጣችኋለች። ሄዳችሁ የመሲን ቅባት ስጭን በሏት፣ ትሰጣችኋለች። ናይ ፀጉሬ ልዩት ሂዱና ንገሯት። እኔ ሁላችሁ ራሴን ቅባት የምሰራው በሉ። ፍሪጅ ውስጥ ነው ማስቀምጠ። ቅዝቃዜው ደስ ሲል ቅባት መቀባችሁት ነው። እኔማ ጅል እኮ ነው መሆነው። 10 ነው ቅባት መቀባት ከጀመርኩ። ዝም ብዬ ቀኑ ሙሉ ስቀባ ነው የምውለው። እና ሄዳችሁ ግዙ። አይ ይሄ ራሴ ነው። የእነ ኡስማንን ገና አልጀመርኩትም። ለምን ዋሻችኋለሁ? ይህ አሁን ልጅቷ ጋር ሸቃሊት ጋር ያሳየኋችሁ ግን የሚገርም ቅባት ነው። ከኬሚካል ንጹህ የሆነ ቅባት ነው። ሊወርድ እንትን ከኬሚካል ንጹህ ነው። እንደገና ደግሞ ይሄ የተነቃቀለውን አንዴ ነው በቃ ቀጥ የሚያደርገው። ቶሎ ብሎ ያውቁ እንትን ይላል። የሚሰባበረውን እንዳይሰባበር ያቆሟል። የመጀመሪያ ተግባሩ የሚሰባበሩትን እንትን ነው እንትን ይሰጠዋል፣ ያቋርጣል። ሻምፖ ደግሞ ሻምፖ ቤት ብትሰሩ ጥሩ ነው ባይኔ። ሻምፖ ቤት ስሩ፣ አትስነፉ። ሻምፖ ቤት ስሩ። ቤት መስራት ትችላላችሁ። የማንንም ታብታብ እያደረጋችሁ ከምትሉ ሻምፖ ቤት ውስጥ ስሩ። ኮንዲሽነር አትጠቀሙ። ሻምፖ ቆንጆ ሻምፖ ቤት ውስጥ ስርት ማድረግ ትችላላችሁ። ገባችሁ? እና ሂዱና የመሲን ቅባት ስጭን በሏት። በአጠቃላይ ጭቃ ቅባት ቆዳችሁን አትቀቡ። ጭቃ ቅባት ማለት ይሄ ቆዳችሁን ይደፍነዋል። ቱቦ አሁን ለምሳሌ ጥቃቅን ነገሮች ገብተው ነው አረ እንትን የሚለው ቆዳችሁን የሚደፍነው። ልክ እንደዛ ጭቃ ቅባት ቆዳችሁን ይደፍነዋል። ከዛ ሌላ ነገር ምንም ብትቀቡ ምንም ብታረጉትም ዝግ ነው የሚሆነው። ስለዚህ ያንን አድርጉ። አሁን ያሳየኋችሁ እኔ ከዛ ነው የወሰድኩት ያንን ቅባት። አንደኛ ኦሪጂናሉ ነው፣ ተመሳሳይ አይደለም። ራሱ የካምፓኒው ስም አለ። ምንም በተመሳሳይ እንትን አይደለም። እስካን እንትኑ ይሄ ልክ የካምፓኒው ስሙ አለ። ያንን ደግሞ ማንም ሰው አይጠቀ እስካን አድርጋችሁ ማየት ሁላ ትችላላችሁ። እናንተ ዝም ብላችሁ ጥሩ ነው የተባለውን ሁሉ ነገር ስለምትሞክሩ ነው ፀጉራችሁ ዳሜጅ የሚሆነው። እና ደግሞ እንትን አድርጉ። ሻምፖ ቤት ውስጥ ስሩ።
ከኢትዮጵያ የሚመጣ ቤተሰብ ምናምን ሲኖራችሁ ይሄ ጭቃ ሳሙና አለ አይደል? ምን ነበር ፒኮክ ሳሙና ምናምን በሱ መስራት ትችላላችሁ። ቆንጆ ሻምፑ እንዴት እንደሚሰራ ቆይ እኔ አሁን አንዴ ልረጋጋና ስራዬን ምናምን ሁሉን ላስተካክልና ከዛ ቤት ሲሆን አብረን ለራሴ ስሰራ ከኔ ያያችሁ ትሰራላችሁ። እናንተ የማንም የዩቱብ መሞከሪያ ስለሚያደርጓችሁ እኮ ነው። አሁን የቀራችሁ በርበሬ መቀባት ነው ፀጉራችሁ። አሳየን። የትኛው? ይሄኛው ነው አውቀን ይሄን ራሴ የሰራሁት ነው እኮ አልኳችሁ። ተው በእናታችሁ አሳይናት። ወይ እጅ አያርፍም። ጠብ አደርጋለሁ ቆይቼ ከዛ ስጭለቀለቅ ውላለሁ። ቻው እኑ ከልጅቷ ካልወጣች እኔ ገዝት እቀመጥላችኋለሁ። መግዛት የእውነት ፀጉር ቅባታችሁን መግዛት የምትፈልጉ ልጆች ኑና እዛ እንትን በሏት። የመሲን ቅባት ስጭን በሏት። ኑ እዛ እንሄድ። ኑሽ እኔ አንድ የገዝት እቀመጥላችኋለሁ። ኑ እኔን ተከትላችሁ አሁን ገዝት እገባለሁ። ኑ እዛ ታዲያ እነ እንትና እነ ዋንትያ ምናምን ስታይሉን አድርገውታል። እና ታዲያ እነሱም አድርገው ነው ኮፒ። እነ ቤቲም አድርገውታል። መከራችን ፈረደብን። ወይ ጉድ ፈረደብን እኮ ዘንድሮ። ወይ ጉድ ወገን። በእንትን የሚመጣ የለም፣ በግፊት ወደፊት የሚመጣ ነገር የለም። ብትፖስቱ ብትለጥፉ በለጠች ብትሉ